ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤ ያለው እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል ከ1978 ዓ.ም ጀምሮ ከጤና ረዳትነት እስከ ነርስነት በተለያዩ የክልሉ አካባቢዎች የሰሩት የጤና ባለሙያው ጡረታቸውን ለማስከበር ወዲህ ወዲያ እያሉ ነበር። ቦርሳቸው ውስጥም ሰነዶችን ይዘዋል። የአጭር ርቀት የሚጓዙ ተሽከርካሪዎች ወደሚገኙበት አሮጌ መናኸሪያ የተቃረቡ ሲመጡ አንድ ወጣት ይጠራቸው እንደጀመረ ይናገራሉ። ወጣት ነው፣ በሩቅ ቁም አለኝ። ዞር ብዬ ሳየው የማላውቀው ሰው ነው ይላሉ ዋቆ ዕለቱን ሲያስታውሱ። ምን ደረሰባቸው? ምን አጋጠማቸው? በዚህ ምስል የተነሳ ከታማኝና አንደኛ ደጋፊዎቹ ጀምሮ ከሁለቱም የሀገሬው ፖለቲካ ጎራ ጠንካራ ተቃውሞ ገጥሟቸዋል። ትራምፕ በማህበራዊ ትስስር ገጻቸው ልጥፉን ያጋሩት አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ላይ ትችት ያቀረቡት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፓፕ ሊዮ 14ኛ የሚተች ረዘም ያለ መልእክት ካሰራጩ በኋላ ነው። ምስሉ ከተሰረዘ ከሰዓታት በኋላ ትራምፕ ምስሉ ራሳቸው ከቀይ መስቀል ሰራተኛ ጎን የቆሙ ዶክተር አድርገው ያሳያል ብለው እንደሚያምኑ ተናግረዋል። ምን ገጥሞ ነው በማህበራዊ ሚዲያ ላይ የለጠፉት? አብረን የምንለው ይኖራል። አብረን እንከታተለው። የጤና ባለሙያው ጡረታቸውን ለማስከበር ሲሉ ባሌ ውስጥ ተደበደቡ። ለ40 ዓመታት የጤና ባለሙያ ሆነው ያገለገሉት ዋቆ ከድር አርብ ሚያዝያ 2 2018 ዓ.ም በንጋት የተነሱት ከኦሮሚያ ክልል ባሌ ዞን ዋና ከተማ ባሌ ሮቤ ተነስተው ወደ ትውልድ አካባቢያቸው አጋርፋ ከተማ ለመጓዝ ነበር። ይከተላቸው የነበረ ሰው ይህ ሰውዬ በበጎ እንደማይፈልገኝ ወዲያውኑ አካሄዱን ተረዳው የሚሉት ጤና ባለሙያው ፈጠን እያሉ ወደ መናኸሪያው መግባታቸውን ለቢቢሲ ተናግረዋል። ሀሳባቸው መናኸሪያው ውስጥ ከገቡ የጸጥታ አስከባሪ ይኖራል የሚል ነበር። እንዳሰቡት ግን ከለላ አሊያም የሚያስጠል አላገኙም። ወደ መናኸሪያው ገብቼ ወደ 50 ሜትር እንደደረስኩኝ ደረሰብኝ። ሞባይልን አምጣለኝ። የትኛውን ሞባይል ስል የወሰድክብኝ ሞባይል አምጣለኝ ሲሉ በሌብነት መወንጀላቸውን ይገልጻሉ። የግለሰቡን ሞባይል አለመውሰዳቸውን ቢናገሩም አልታመኑም። ግለሰቡ ሊያምናቸውና ሊያዳምጣቸው እንዳልቻለ የሚያስረዱት ዋቆ ቦክስ ነው የጀመረው ይላሉ። ደጋግሞ መታኝ። የነበሩ የተሽከርካሪ ረዳቶች መናኸሪያ ውስጥም የነበሩ ሰዎች በቃ ግር ብለው መጡ። እነሱም ሌባ ሌባ ብለው መቱኝ፣ በኃይል ነው የመቱኝ ሲሉ የደረሰባቸውን ያስታውሳሉ። ይህ ድርጊት በጤና ባለሙያ ዋቆ ላይ የደረሰው ድብደባ የሚያሳየው ቪዲዮዎች ባለፈው ሳምንት መጨረሻ በማህበራዊ ሚዲያ ላይ ተለቀዋል። በአንድ ቪዲዮ ላይ በእጃቸው ቦርሳ የያዙት ዋቆ በርካታ ሰዎች እየተከተሏቸው ለመሸሽ ሲሞክሩ ይታያል። አንድ ሰው ዘሎ ማጅራታቸው ላይ በኃይል እጁን ጭንቅላታቸው ላይ ሲያሳርፍ ተቀርጿል። እየጮሁ ነው በሚሞክሩት ዋቆ በግራ በኩል ያለውን ግንባራቸው ላይ እብጠት ይታያል። ሌላ ቪዲዮ የሚያሳይ ደግሞ በበርካታ ሰዎች ተከበው እየጮሁ ነው ሌባ፣ ሌላው አውጣ አውጣ የሚሉ ሰዎች ድምጽ ይሰማል። ብዙ ሰዎች ከፊትም ከኋላም ያሉ ኪሶቻቸውን ሲፈትሹ ይታያል። የደረት ኪሳቸው የሚፈትሽ አንድ ሰው አንዳች ነገር ሲያወጣ ተቀርጿል። ዋቆ ለቢቢሲ ሲናገር ቦርሳዬን ፈተሹ፣ ኪሴን ፈተሹ፣ አንዱ ይደበድበኛል፣ ሌላው ይረግጠኛል ብለዋል። ትራንስፖርት ብለው በተለያዩ ኪሶቻቸው ይዘውት የነበረውን 4000 ብር ገደማ መወሰዱንም ገልጸዋል። ከብዙ ድብደባ በኋላ በመጨረሻ በአቅራቢያ ወደሚገኝ ፖሊስ ጣቢያ መወሰዳቸውን ያስታውሳሉ። ፖሊሶች እርሱንም እኔንም ጠየቁ። በጣም ስለመታኝ ፊቴም ሁሉ ስላበጠ እርሱን አስገብተው ጣቢያ ታስሮ እኔን ደግሞ ሂድና ታከም ነው ያሉኝ ሲሉ ለቢቢሲ ተናግረዋል። የባሌ ሮቤ ከተማ ፖሊስ በዋቆ ላይ ከተፈጸመው ድብደባ ጋር በተያያዘ 7 ተጠርጣሪ በቁጥጥር ስር መዋሉን አስታውቆ የጤና ባለሙያው ላይ የደረሰውን ድብደባ የሚያሳይ ቪዲዮዎች በማህበራዊ ሚዲያ ላይ በስፋት መሰራጨታቸውን ተከትሎ በርካታ ሰዎች ቁጣቸውን ገልጸዋል። የባሌ ሮቤ ከተማ አስተዳደር ፖሊስ መምሪያ ባወጣው መግለጫ አቶ ዋቆን በመደብደብ የተጠረጠሩ 7 ሰዎች በቁጥጥር ስር መዋላቸውን አስታውቋል። በተጠርጣሪዎቹ ላይ ሕጋዊ እርምጃ ለመውሰድ ጉዳዩን እያጣራ መሆኑን ገልጿል። የጤና ባለሙያ ዋቆ በተፈጸመባቸው ድብደባ ከፍተኛ ቁስለት ደርሶባቸዋል። የግራ እጃቸው ትንሿ ጣት ላይም ስብራት እንደደረሰባቸውም ይናገራሉ። ቁስሉ ሊድን ይችላል፣ ስጋዬ ነው የመቱኝ፣ ምንም ችግር አይደለም የሚሉት ዋቆ ከአእምሯቸው የማይጠፋው ግን በልጃቸው ላይ የተፈጸመውን ተግባር እርሳቸው ላይ መድረሱ እንደሆነ ያስረዳሉ። የ25 ዓመት ልጃቸው ረመዳን ጡት በሐምሌ 2010 ዓ.ም ነበር። ወቅቱ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣቱን ተከትሎ በተለያዩ የአገሪቱ ክፍሎች ግጭቶችና አለመረጋጋቶች የበረከቱበት ነበር። በኦሮሚያና በሶማሊያ ክልሎች አዋሳኝ አካባቢ
ግጭት ተነስቶ ነዋሪዎች መገደላቸው ይታወሳል። የጤና ባለሙያው ዋቆ እንደሚናገሩት ልጃቸው ረመዳን የመኪና ረዳት ነበር። የመኪና ረዳት ስለነበረ ከሮቤ ወደ ሶማሊያ ክልል ሄደ። እዚያ ደርሶ በሶማሌ ልዩ ኃይል በዱላ አሳቃቂ ሁኔታ ተገድሏል ይላሉ። የልጃቸው ሞት ሀዘን ውስጥ ከቷቸው እንደነበረ የሚናገሩት ዋቆ ከቢቢሲ ጋር ቃለ መጠይቅ በሚደረግበት ወቅትም መናገር ከብዷቸው ለሰኮንዶች ዝም ይሉ ነበር። ሀዘን በተጫነው ድምፅም በልጃቸው ላይ የደረሰው ነገር ዛሬም በእኔ ላይ ተፈጽሟል ብለዋል። ከአይምሮዬ የማይጠፋው ሁለት ነገር ነው። አንደኛው በልጄ ላይ የደረሰው ነገር የአይምሮ ቁስለት ሆኖብኛል። ደግሞ እንደዚህ አይነት ነገር በእኔ ላይ ሲደርስ ደግሞ ተጨማሪ ቁስለት ነው ሲሉ ተናግረዋል። ስልክ ሰርቆኛል በሚል የወነጀላቸው ወጣት እኔን ሳይረዳ ነገሩን ሳይረዳ ለቦክስ መሮጡ ጥሩ አይደለም። መታኝ፣ ጎዳኝ፣ ለሌሎች ደግሞ አጋለጠኝ ሲሉ በደቦ የደረሰባቸውን ድርጊት እንዳሳዘናቸው አንስተዋል። ግለሰቡ ቦርሳቸው ውስጥ ያሉትን ሰነዶች ከተመለከተ በኋላ እንደተደናገጠ መሳሳት እንደገባውና እንደተጸጸተ ገልጸዋል። በተለይ ወጣቶች ነገሩን ሳያጣሩ ለድብደባ መጣደፋቸውን አንስቶ ወቅሰዋል። ዋቆ በባሌ ሮቤ ከተማ መናኸሪያ ውስጥም የደረሰባቸው ድብደባ ተቀርጾ በማህበራዊ ሚዲያ መሰራጨቱም ስጋት ላይ ጥሏቸዋል። አንዳንዱ ሰው ጋር ሲደርስ ብዙ ሰው ነው የሚያየው፣ ለኔ ጥሩ እንዳልሆነ አውቃለሁ ብለዋል። ዋቆ ላይ የተፈጸመውን ድብደባ የሚያሳይ ቪዲዮ ከተለቀቁ በኋላ በማህበራዊ ሚዲያ ተጠቃሚዎች እርዳታ እንዲደረግላቸው ጠይቀዋል። ቅዳሜ ዕለት በአዲስ አበባ ኤግዚቢሽን ማዕከል ላይ የሽልማትና የምስጋና ስነስርዓት ላይ ሲካሄድ የነበረው የአዋሽ ባንክ ለአቶ ዋቆ የ500,000 ብር ክብር ሽልማት ማበርከቱን አስታውቋል። የባሌ ሮቤ ከተማ አስተዳደርም ለጤና ባለሙያ ቤት መስሪያ መሬት እንዳበረከተላቸው የሚገልጽ መረጃዎች በስፋት ተሰራጭተዋል። ስለነዚህ ስጦታዎች ከቢቢሲ ጥያቄ የቀረበላቸው ዋቆ የተለያዩ ሰዎች ወደ ባንክ አካውንታቸው ካስገቡት የተወሰነ ገንዘብ ውጪ እጃቸው ላይ የገባ ነገር እንደሌለ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢየሱስን መስለው የሚታዩበትን ምስል ከፍተኛ ውግዘት አስከትሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርገው የሚያሳይ ምስል በትሩዝ ሶሻል ማህበራዊ ትስስር ገጽ ላይ ማጋራታቸው ተቃውሞ ካስነሳባቸው በኋላ ከገጻቸው አጠፉት። በሰው ሰራሽ አስተውሎት ኤአይ የተሰራው ምስል ዶናልድ ትራምፕ በሆስፒታል አልጋ ላይ የተኛን ታማሚ ሰው ሲያክም ያሳያል። ትራምፕ ምስሉን ማጋራታቸውን አምነው እቅዳቸው ግን ራሳቸውን እንደ ሐኪም ማሳየት እንደነበረ ለጋዜጠኞች ተናግረዋል። አሁን በተሰረዘው ምስል ላይ ፕሬዝዳንቱ ነጭ ጋውን ለብሰው የሚያንጸባርቅ እጃቸውን የታመመን ሰው ግንባር ሲነካ የሚታይ ሲሆን ይህ ኢየሱስ ክርስቶስ ፈውስ ሲሰጥ የሚያሳይ ሃይማኖታዊ ስዕሎች ጋር ተመሳሳይ እንደሆነ ተቺዎች ተናግረዋል። ከምስሉ ጀርባ ደግሞ የሚውለበለብ ትልቅ የአሜሪካ ሰንደቅ ዓላማ ስታቹ ኦፍ ሊበርቲ ተብሎ የሚጠራ ሐውልት፣ ተዋጊ ጀቶችና ነስር እንዲሁም ነርስ የምትጸልይ ሴትና ወታደር መለዮ የለበሰ ወታደርም ይታያል። እንደ ዶክተር ሰዎች የሚያሽል አድርጎ የሚያሳይ ነገር ያሉት ትራምፕ እኔም ሰዎችን አሽላለሁ፣ ሰዎች በጣም አሽላለሁ ብለዋል። ትራምፕ ምስሉን የሰረዙት ሰዎች ግራ እንዳይጋቡ ባለመፈለጋቸው እንደሆነም በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። ምስሉ እንደተለጠፈም የትራምፕና አስተዳደራቸው ደጋፊዎች ናቸው የሚባሉ ታዋቂ ሰዎችም ጭምር በርካታ ተቃውሞችን አሰምተዋል። አብዛኛው ትችት የተሰማው ሃይማኖታዊ መሰረት ካላቸው የአሜሪካ መገናኛ ብዙሃን ነው። አወዛጋቢው ትራምፕ ምስል የተለጠፈው ፓፕሊዮ 14ኛ ወንጀል ላይ ደካማ እና ለውጭ ጉዳይ ፖሊሲ መጥፎ በማለት ከተቹ በኋላ ነው። ፓፕሊዮ አሜሪካ የመጀመሪያ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሲሆኑ በኢራን የተከፈተውን ጦርነት በተደጋጋሚ ተችተዋል። የፓፕሊዮ የትራምፕን አስተዳደር ወይም የወንጌሉን መልእክት ጮክ ብሎ መናገር ላይ ምንም ፍርሃት እንደሌላቸው ሰኞ ዕለት ተናግረው ነበር። ትራምፕ በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስ ላይ ላቀረቡት ትችት ይቅርታ አልጠየቁም። ፓፕሊዮ ስህተት ነገሮችን ተናግረዋል ያሉት ትራምፕ በኢራን ላይ ያደረኩት ያለውን በጣም ይቃወማሉ። እኛ ኒኩሌር የታጠቀችን ኢራን አንፈልግም። በመጨረሻም ውጤት ፓፕሊዮ ደስተኛ አይሆኑም ብለዋል። ትራምፕ በሰው ሰራሽ አስተውሎት የተሰራን ምስል በማህበራዊ ትስስር ገጻቸው ለጥፈው ትችት ሲደርስባቸው ይህ የመጀመሪያው አይደለም። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።